ዛሬ ማለት ነው ቢትፈልጉ ተቆጡኝ፣ ቢትፈልጉ የፈለጋችሁት አድርጉ። ፋክቱን ነው የምነግረው። ወስኛለሁ። እሱ ምንድን ነው ብትሉ የመጣሁበት ምክንያት ምንድን ነው? ሄርሜላ አብርሃምን ይሄ አብርሃም ሲሙን ራሱ መጥራት አልፈልግም። በጣም ነው የሚያስጠላኝ። እሱን ተዩ እንዴ! የአብርሃም ቤተሰብ ይቀላቀላለሁ ሄጄ ከአብርሃም ቤተሰብ ሆናለሁ ብለሽ ባለፈው ደግሞ በሆነ ቪዲዮ ትዝ ይልሻል። የሆነ ጊዜ ስታወር የነበረው ቪዲዮ ሩታን ለቤተሰብ ክብር ከሌላት ከዛሬ ጀምሮ አሁን አዲስ በጀመርከው ህይወትህ ላይ እንደ በፊቱ ድርስ ብሬክት የሚያደርግ ቤተሰብህንም ራስህንም ድርስ ብሬክት የሚያደርግ ህይወት ሳይሆን የተሻለ ህይወት ነው ብዬም ስለሚያስበው አንተም አስበው ብለሽ ለአብርሃም በሆነ ቪዲዮ ስትነገሪ ሰምተን ነበር። ትላንት ደግሞ በዛም ያክል ትላንት ደግሞ ኢፍሬምን እንደዛ ስታደርግ የአብርሃም ወንድም አይደለም ፋክቱን ስለነገረች ነው፣ እውነቱን ስለነገረች ነው። አሁን እነዚህ ልጆች ሩታም የራሷን ህይወት እየጀመረች ነው። አብርሃምም ከአንቺ ህይወት ጀምረዋል። ግን ኢማኝኝ ሄርሜላ አሁንም ነግሬሻለሁ፣ ቲክቶክም ላይ ቪዲዮ ሰርቼልሻለሁ። ኢማኝኝ የሆነ ቀንና የሆነ ጊዜ አንቺም ታለቅሻለሽ። አብርሃም ሩታን ባያገባት እራሱ አንቺ ታለቅሻለሽ። ወላሂ ይሄ እርግጠኛ ሆኜ የሚነግርሽ ነገር ታለቅሻለሽ። እንዴ ሩታ አላከበረችም ያንተንም ቤተሰብ አንተንም አላከበረችም እያልሽ ነበር ትላንት። በዛም ያክል ደግሞ ኤፍሬም ወንድሙን እንደዛ ስታደርጊ እንደዛ ማለት ስትሰጪ ወንዴ በቃ መያዝ እኮ ነው የቀረሽ። አዲስ ለዛው ገና ቀለበት አደረገልኝ ብለሽ በዚህ ያክል አወራሽው። አንደኛውን ውስጥ ደግሞ 80 ሲያትምልሽ ምን ለመሆኑ ነው? ምን ለመሆን? ኧረ እኔ በዚህ ያክል ሴት ልጅ ሆና እንደዚህ ሙጭጭ ስትል አይቻላቅም። ባይገርምሽ ማለት ነው እንዴ እኔ የሚልሽ አብርሃም ከንፈሩ ትልቅ ፊቱ ጥቁር፣ በዛው ፊቱ እኮ ፍቅር የሚስብ ፊት የለው። የሆነ ወፍጮ ፊት ይዞ ደግሞ በዛም ፊት ደግሞ እኔ ወደዋለሁ እኔ እንደዚህ ሙጭጭ ማለት። አረ ወደዛ በእናትሽ። እኔ አንቺም ቢሆን አብርሃም እግሬን ሊያጥበኝ ራሱ አልፈልገውም። አይደለም ለፍቅር አይደለም ባለቤቴን ሊያደርገው ባሌ ሊያደርገው እግሬን ሊያጥበኝ ራሱ አልፈልገውም። ባይገርምሽ በዚህ ያክል አንቺ ራስሽን ዝቅ አድርገሽ በዚህ ያክል አብርሃም የምትይበት ምክንያት አልገባኝም። እኔ የሆነ ነገር ከጀርባሽ የሆነ ነገር አለ ብዬ ነው ማስበው። ፋክቱን እየነገርኩሽ ነው እያሰብኩ። ምክንያቱም አንቺ በዚህ ያክል ጉበት ተሸክማሽ ቁንጅናሽ እንጂ እንጃ ውስጥሽ በጣም ጥቁር ነው። እኔ ሩታ ቢሆን አንቺን እኔ በጣም ነው የሚፈራሽ፣ በጣም እፈራሻለሁ። ምክንያቱም አንቺ የምታሳዩ አክት የምትሆኚው ነገር የሆነ ከጀርባሽ የሆነ ነገር አለ ብዬ ነው የማስበው። ምክንያቱም አንቺ ችግር ከሌለብሽ አብርሃም እኔ እግሬን ሊያጥበኝ ራሱ ማያስፈልገኝ አብርሃም አንቺ በዚህ ያክል ለዛውም ልጅ ወልዶ ከልጁ ነጥለሽ ከባለቤቱ ነጥለሽ የራስሽ ልታደርጊ አታደርጊም ነበረም አታስቡም ነበረ በጭራሽ። አንድ ሰው ልጅ አንድ ፍቅር የሚስብ ነገር ከሌለው ምንድን ነው እሱ? ከአብርሃም ምን አይተሽ ነው? አብርሃም ኦኬ እንደ ሰው ነው፣ ግን በዚህ ያክል ክብርን አስጥሎ የሚስብ ነገር አለው ብዬ አላስብም። በዛው ያክል እንዶ ተመስገን ሩታ አሁን የመጣው ደስታ ማለት ነው። ደስታ ለሷ ደስታም ነው ውበቷም ነው። የሚመጥናት ወንድ ነው ብዬ የሚያስበው ደስታ ነው። ይሄ ባይዞ አብርሃምና ሩታ እኔ ከድሮ ጀምሬ ነው የሚከታተላቸው፣ ከድሮ ጀምሬ። ይሄ ጎባጣ ሆኖ በቃ እንደው እሷ ትሻለው ነበረ ያኔም ማለት ነው። ያኔ ያላት አቋም እስካሁንም አላት ሩታ። እሱ ግን ዛሬ ስጋ መጣለት። ስጋ ስለመጣለት ስጋውንም ደግሞ እንዴት አድርጎ እንዳመጣው ልንገርሽ። የማደለቢያ ክኒኒ ከብት የሚያስወጣቸው ክኒኒ ያለ አይደል? እሱን የሰውም ደግሞ አለ የማደለቢያ ማለት ነው። እሱን ተጠቅሞ ነው ይሄ ስጋ ራሱ የመጣለት። እሱን ተጠቅሞ ነው የማደለቢያ ነገር ተጠቅሞ ነው የሆነ ነገር ተጠቅሞ ነው። ይሄንን አልነግርሽም፣ ስሙን አልጠራም። እሱን ተጠቅሞ ነው እንጂ ይሄ ከስር መሰረት የመጣ ስጋ አይደለም። ፈጣሪ የሰጠው ስጋ አይደለም ይሄ ራሱ
የሚገርመኝ እኔ በጣም ደግሞ ልቤን የሚዘጋውና በጣም ደግሞ የሚያስጠላኝ ፓርቲው የአብርሃም ሲያወራ ነው። ንግግሩ ነው የሚያስጠላኝ። ይሄ ከንፈሩ ሲልበት እኔ በጣም ነው የሚያስጠላኝ። በጣም ያስጠላኛል። በዚህ ናክል ደግሞ ቤተሰብን አከብራለሁ፣ አንተን ወድሃለሁ፣ አንተን እንደዚህ አደርጋለሁ ስትይ እኔ እንደዚህ በጫማ በዚህ ጫማ ነበር እንደዚህ አናትሽ የሚልሽ እኔ ወላይ ላዚምን ጫማዬን አውልቄ እንደዚህ የሚታወርበት ፊቱን ራሱ ጫ ለማድረግ በቃ እኔ ፋክቱን እየነገርኩሽ ነው። በጣም ስላናደሽ ማለት ነው። ሴት ልጅ ሆነሽ በዚህ ናክል በሴት እርምጃ ማሄድሽ የነገ ቀን ትወልጃለሽ። የነገ ቀን ልትወልጂ ነው። ብዙ ህልም አለሽ ሰው ነሽ። በዚህ ናክል ሴት ሆነሽ በሴት መጨከንሽ እኔ ከየት እንደመጣሽ አላውቅም። እኔ ዘመድ ዝማትሽ ራሱ ያስጠላኛል፣ ያስፈራኛል። ያንቺ ይሄ የሄርሜላ ቤተሰብ ነው የሚባለው ሰው ራሱ እኔ ያስጠላኛል በአንቺ ምክንያት። እኔ እፈራዋለሁ እንዴ! በዚህ ያክል ሴት ሆነሽ በሴት ጭካኔሽ ላይ በሴት ያሳየሽ አንቺ በጣም ውስጥሽ ምን ያክል ከባድ ቢሆን ነው ከጀርባሽ ደግሞ ምን ያክል የሆነ ነገር ቢኖር ነው እንጂ አብርሃም ለፍቅር ሚሲብ ነገር የለው። ሰውነቱ ጭቃ፣ ራሱ ጭቃ። እኔ ምንም ነገር አያምርኝም። የአብርሃም ምንም አቋሙ አያምር፣ ምኑ አያምር። በዚህ ያክል የሆነ ነገር ከጀርባሽ ከሌለ ከአብርሃም ህይወት ውጪ ስትባይ ሙጭጭ ብለሽ አደርቅም ነበረ። እኔ አንቺን አይነት ሰው እኔ አይቼ አላውቅም። እንዴ የአንቺ ፍቅር አይደለም ሲጀመር አፈቀርኩት ምናምን ያለሽ እንጂ ሰውን ለማሻወድ ነው እንጂ የምትሮጪው ማለት ነው። አላፈቀርሽውም። ፋክቱን ልንገርሽ፣ አላፈቀርሽውም። የሆነ ነገር ከጀርባሽ የሆነ ነገር ስላለ ብቻ ነው እንጂ አላፈቀርሽውም አብርሃም። እንዴ ፍቅር ማለት እንደዚህ ነው እንዴ? እኔም አፍቅሬ አይቻለሁ። ፍቅር እንደዚህ ሳይሆን ፍቅር ራሱ ከውስጥሽ የሚወጣ ነገር አለ። ፍቅር ከውስጥ የሚያመነጭ ነገር አለ። ከስር መሰረት የሚትወጂው ፍቅር ማለት ነው። የአንቺ ፍቅር ደግሞ ይሄ ፍቅር ሳይሆን ድንጋይ ራስ ነው። ድንጋይ ራስ። ፋክቱን እየነገርኩሽ ነው። ለምን ብቲ ትላንት ተናገርሽው ኢፍሬምን በዛ ልክ ድረስ ብሬክት ያደረግሽው ባይዞ አንቺ ሳይሆን ድረስ ብሬክት ያደረግሽው እሱ ድረስ ብሬክት አድርጎሻል። ያው አብርሃም ወንድም የነገ ቀን ሄደሽ ቤተሰብ የምትመሰረችበት ቤተሰብ የምትሆኚው ለልጅሽ አጎት የሚሆነው የአብርሃም ወንድም ልክ ልክሽን እየነገርሽ ነበር። ተመለሺ። በሰው ህይወት ገብቶ እንደዚህ ሙጭጭ ማለት አያዋጣሽም። ራስሽን መልሶ ይጎዳሻል። ራስሽ ለራስሽ ባትጎጂ በጣም ደስ ይለኛል። እንዳንቺ አሁን ሩታን እንደዚህ ስለቀስኳት ብቻ ባይዘ ሩታ ደስታ የደስታውም ያክል ደማቸው ራሱ ይመሳሰላል። እኔ ድሮም ብያታለሁ። ሩታ የአብርሃም ምኑን አምሯት ነው እንደዚህ የምትሆነው ብዬ በጣም ግራ ይገባኝ ነበር። የአብርሃም ምኑ አምሯት ነው እንዴ? አንድ ነገሩ የሚስብ ነገር እኮ የለም። ወላሂ ላዚም ምንም ነገር የሚስብ ነገር የለም። የሰው ልጅ በፊቱ ፍቅር የሚስብ ነገር የሰው ልጅ የሆነ ነገር በእጁ ሊሆን ይችላል፣ በፊቱ ሊሆን ይችላል፣ በእግሩ፣ በአረማመዱ፣ በድምፁ በሆነ ነገር በፍቅር ልትያዥለት ሚችፍ ወንድ አለ። ግን አብርሃም ምንም ነገር በየትኛውም በኩል ፍቅር የሚያስይዝና በዚህ ናክል ራስሽን የሚያስደርግ ነገር በአብርሃም አቋም ላይ ምንም ነገር የለም። ፋክቱን የነገርኩሽ ነው፣ የለም። ስለዚህ አሁን አስቢበት። እንትና ሄርሜላ ቀለበት ተደረገልሽ እንጂ 80 አላተመልሽም። ከሌላ ሰው 80ሽን አትመሽ እዛው ብትጋደሚ ይሻላል። አሁን ከአብርሃም ተጋድመሽ ነገ ደግሞ ስታለቅሺ ነው የምናይሽ። ግን ስታለቅሺ ከምናይሽ አሁን ያልንሽን ሰምተሽ ወንድሙ መተናገረው ሰምተሽ ስነ ስርዓትሽን ያዢ። ኧረ አንቺን አይነት ወራዳ፣ አንቺን አይነት ልክስክስ፣ አንቺን አይነት ለክብሩ ማይጨነቅ ሴት ልጅ አይቼም አላቅም። አሁን ቢለሽ የሩታ በዙሪያዋ ያለ ሰው ትተሽ ሩታን ትተሽ ሁሉ ነገር ብለሽ ሁሉ ነገር ሲጠፋሽ አሁን የአብርሃምን ወንድሙ በዛ መካከል ድረስ ብሬክት ማድረግሽ አንቺ አረ በጣም ታስፈሪያለሽ። እኔ ምን አይነት እንደሆንሽ ራሱ አይገባኝም። እና ለማንኛውም የአንቺንም እምባሽን የምናይ ቀን ይመጣል። ቅርብ ነው፣ የምናይ ቀን ይመጣል። ያኔ እኔ በጣም ነው የምደሰተው። አሁን እነግርሻለሁ። አንቺ ስታለቅሺ እኔ ወይኔ ወከክ ብዬ ነው የምስቀው።
ቪዲዮ ከደረሰሽ እንደው ያኔ አንቺ ስታለቅሺ እኔ ስቃለሁ፣ አንቺ ሞታለሁ ሲቲ እኔ ደግሞ ወይኔም ደስታዬ በቃ እኔ አልችልም። አሁን እየነገርኩሽ ነው። ግን ያ ሁሉ እኛም ሳንስቅብሽ ሁሉም ሰው አሁን እንደዚህ አንቺ እንደዚህ ስትሆኚ የሆነ ቀን ወጥቀሽ ስታለቅሺ እኛ ደግሞ ባንቺ ምንስቅብሽ ቀን ቅርብ ስለሆነ አሁን ራስሽን አስከብሪ፣ ውጪ። በቃ እንደዚህ በሰው ህይወት ሙጭጭ ብሎ መቅረት አያስፈልግም። ውጪ እንዴ! አራ አንቺ ሴት አይደለሽም አንቺ። እኔ የሆነ የሰይጣን መልአክ ነሽ። ሰይጣን ነው እንደዚህ የሰውን ቤት ገብቶ የሚያማስለው የሚበትነው ሰይጣን ነው። አንቺም ደግሞ ከሰይጣን ግማሹ አለሽ መስለኛል። ከሰይጣን ጋር እየተመካከርሽ ነው መስለኛል። በቃ ግማሽሽ አለ። ለኛ ስታሳይን ሰው ትመስያለሽ፣ ግን እኛን አሳይተሽን ከካሜራ ጀርባ ደግሞ ከሰይጣን ቅልቅል አለሽ ብዬ ነው የማስበው። ፋክቱን የነገርኩሽ ነው አንቺ ሄርሜላ። እንዴ ስምሽ ራሱ ሰይጣን ነው እንጂ ሄርሜላ አይደለም። እንዴ በዚህ ናክል በሰው ህይወት ገብቶ ሙጭጭ የሚል ሰው እኔ አይቼ አላውቅም። የሰውን ትዳር የሰውን ቤት የሚያፈርስ ሰይጣን እንጂ ሰው አስተሳሰብ ያለው ሰው፣ ሃይማኖት ያለው ሰው፣ ሃይማኖትን የሚፈራው አምላክ ያለው ሰው በዚህ ናክል የሰውን ትዳር የሚበትን ሰው አለ ብዬ አላስብም። ታይኛለሽ። ኢማኒኝ ደግሞ በመጨረሻ የሚነግርሽ ነገር ኢማኒኝ፣ አንቺም የሚታለቅሽበት ቀን ቅርብ ነውና አብረን ምናይ ይሆናል። ያንቺን እምባ ለማየት ደግሞ በተለይ እኔ በጣም ነው የናፈቀኝ። አንቺ የሚታለቅሽበት፣ አንቺ አንገትሽን የሚደፊበት ቀን እኔ በጣም ነው። ሴት ልጅ ከመቼ ጀምሮ ነው ተንበርክካ ቀለበት የምትለምነው? አንቺ እኮ ተንበርክከሽ አልቅሰሽ እኮ ነው ቀለበት ለምነሽ አገኘሽው። አንቺ ወራዳ፣ አንቺ ልክስክስ፣ ሴትን የምታሰድቢ ማለት ነው። አንቺ ቆሻሻ ሴት አይደለሽም። አንቺ ራስሽ ከየት እንደመጣሽ አላውቅም።